ጊፋታ የወላይታ ብሔረሰብ የዘመን መለወጫ በዓል ነው። ቀዳሚ የማደርገው መረጃ እንግዲህ በትናንትናው ዕለት በበርካቶች ዘንድ ሲጋራ የነበረ መረጃ ነው። እንግዲህ ዓለም አቀፍ የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ማለት ነው በማይዳሰስ ቅርስነት የኢትዮጵያ ቅርስ የኔም ቅርስ ነው ሲል መዝግቦታል ማለት ነው። በተለይ ደግሞ በበርካቶች ዘንድም በወላይታ ዞንም ትናንትና በርካታ ነዋሪዎች ወጥተው ደስታቸውን ሲገልጹ ነበረ። ሌሎች የመንግስት ከፍተኛ የስራ ኃላፊዎች ተቋማትም ይህንን በማስመልከት የደስታ መልእክት ሲያስተላልፉ ነበረ። እንግዲህ ጊፋታ አሮጌው ዘመን አልፎ ወደ አዲሱ ዘመን መሸጋገርን የሚያመለክት ከጨለማ ወደ ብርሃን የሚያመለክት ነው። በማህበረሰቡ ዘንድ ለረጅም ጊዜ ሲተገበር የቆየና ከትውልድ ወደ ትውልድ ሲተላለፍ የነበረ ባህል ነው። የዩኔስኮ መስፈርቶችንም አሟልቶ የዓለም ቅርስነት ከማይዳሰሱ የዓለም ቅርስነት የተመዘገበው በዚሁ ነው። የጊፋታ በዓል እድሜ፣ ጾታ እንዲሁም ሃይማኖትና የተለያዩ ማህበራዊ ደረጃዎችን ሳይለይ ነው የሚከበረው። በዚህም እንግዲህ የመስፈርቱን አሟልቷል ማለት ነው። የዩኔስኮን መስፈርት ብሔረሰቦችም የተለያዩ ማህበረሰቦችም ወደ ስፍራው በማቅናት በዓሉን በጋራ የሚያከብሩት ነው። እንግዲህ ኢትዮጵያ ከዚህ ከጊፋታ ባለፈም በርካታ ቅርሶች የማይዳሰሱና የሚዳሰሱ ቅርሶችን በዓለም አስመዝግባለች። እንደ የገዳ ስርዓት፣ የፍቼ ጨንበላላ፣ መስቀልን፣ ሌሎች በርካታ ወደ 16 የሚሆኑ ቅርሶች ተመዝግበውላታል። እነዚህ ቅርሶች በሚዳሰሱም በማይዳሰሱም የሚያስገኝ ማለት ነው። እነዚህን ቅርሶች እንግዲህ በዓለም አቀፍ ደረጃ የዓለም ቅርስ ናቸው ሲባሉ ታዲያ ለኢትዮጵያ ይዘው የሚመጡት በረከት አለ። ይኸውም የቱሪስቱን ፍሰት ይጨምረዋል። እንግዲህ ኢትዮጵያ በተለይ ደግሞ የቱሪስት መዳረሻዎችን ከማስፋት አንጻር ሰፋ ያለ ስራ እየሰራች ይገኛል። ይሄንንም ተከትሎ ደግሞ ባህላዊ ቅርሶቿ ደግሞ የቱሪስት መስህብ ይሆናሉ ማለት ነውና በርካቶች እንግዲህ በዚህ ጉዳይ ላይ ሀሳብ አስተያየታቸውን እየሰጡ ይገኛሉ። ደስታቸውንም እየገለጹ ይገኛሉ። በጣም ደስ የሚል ጉዳይ ነው። መልካም እንግዲህ ቀጣዩ መረጃዬ በባህላዊ ዳኝነት ላይ የተመሰረተ ነው። ቀደም ብዬ እንዳነሳሁት በጊፋታ በዓል ወደዛ ልመልሳችሁና በሱ በዓል ላይ የበዓሉን ከመከበሩ በፊት የተጣሉ ሰዎች ካሉ መጀመሪያ እርቅ አውርደው ነው በዓሉን የሚሳተፉት ማለት ነው። ኢትዮጵያ እንደዚህ አይነት በርካታ የባህላዊ ዳኝነት እሴቶች አሏት። በተለያዩ አካባቢዎች የተለያዩ መጣሪያና ስያሜ ያላቸው እንግዲህ እንደዚህ የባህል ዳኝነቶች በተለይ ደግሞ መደበኛ የፍርድ ቤት ስርዓቶችን ስራ በማቅለል ረገድ ትልቅ ሚና እንዳላቸውም ይታወቃል። በኦሮሚያ ክልል ጃርሱማ፣ በጉራጌ ማህበረሰብ ዘንድ ደግሞ ሴራና ቅጫ፣ በወላይታ አዋሲያ እነዚህን የጠራዋቸውንና ሌሎችም ደግሞ ያልጠቀስኳቸው በእነዚህ ቦታዎች እንዲሁም በሌሎች የኢትዮጵያ አካባቢዎች በርካታ የባህላዊ ዳኝነት ስርዓቶች አሉ። በአማራ ክልልም እንግዲህ በትናንትናው ዕለት በባህር ዳር አንድ የተካሄደ መድረክ አለ። ይህንኑ ታሳቢ በማድረግ ማለት ነው። እነዚህ የባህል ዳኝነቶችን ህጋዊ ማዕቀፍ በመስጠት ወደ ስራ ለማስገባት ወይም ዋስትና ለመስጠት ያለመ መድረክ ነው። ወደ የሽምግልናን ጨምሮ ወደ 15 የሚጠጉ በክልሉ ባህላዊ የዳኝነት ስርዓቶች አሉ። እንግዲህ እግር ከእግር እንኳን ይጋጫል ይባላል አይደለ? ኢትዮጵያ እንግዲህ በርካታ ቋንቋ፣ ማህበረሰብ፣ ብሔረሰቦች ያሉባት ሀገር እንደመሆኗ ፍቅርና አንድነቱ አብረነቱ እንዳለ ሁሉ ግጭቶች ሊፈጠሩ ይችላሉ። እነዚህን ግጭቶች ታዲያ መፍትሄ ለመስጠት ከጥንት ጀምሮ የባህላዊ ስርዓት እርቅ ስርዓቶች አሉ። ስለዚህ እነዚህን ስርዓቶች የህግ ማዕቀፍ በማበጀት ወደ ተግባር በማስገባት ላይ ያቀደ ነው። እንግዲህ በአማራ ክልል ቀደም ብዬ እንዳልኩት ሽምግልናን ጨምሮ 15 የሚሆኑ የፍርድ ቤት ስርዓቶችን ወይም ባህላዊ የዳኝነት ስርዓቶችን ህጋዊ ማዕቀፍ በመስጠት ከሚቀጥለው ሳምንት በኋላ ወደ ተግባር አስገባለሁ ብሏል። እንግዲህ በክልሉ በተካሄደው መድረክ ማለት ነው። እነዚህ ባህላዊ ዳኝነቶች በዋናነት ለማህበረሰቡ ቅርብ ናቸው። ከዛም ባለፈ ደግሞ ተሸናፊና አሸናፊ በሌለበት ሁኔታ እርቅ የሚካሄድበት ነው። ስለዚህ በሁለቱ ባለጉዳዮች መካከል ዘላቂ ሰላምንና ግንኙነትን የሚፈጥሩ ናቸው። ስለዚህ በሁለቱ በተጣሉ ባለጉዳዮች መካከል የሚወሰን ይሆናል በእነዚህ ባህላዊ ስርዓቶች ለመዳኘት። ነገር ግን እንደ ሰብአዊ መብት፣ የሴቶችና ህጻናት እና ህገ መንግስት ነክ ጉዳዮች ከሆኑ ግን በእነዚህ የዳኝነት ስርዓቶች የሚታዩ አይሆኑም ማለት ነው። ከነዚህ የባህላዊ የዳኝነት ስርዓቶች በዚህ ማዕቀፍ ውስጥ በህግ ማዕቀፍ ውስጥ ዋስትና አግኝተው ወደ ተግባር ሲገቡ ቀደም ብዬ እንዳልኩት የባለ ጉዳዮችን ጊዜና ገንዘብ ከመቆጠብ ባለፈ በፍርድ ቤቶች በመደበኛ ፍርድ ቤቶች የሚታየውን መጨናነቅ በመቀነስ ለሀገሪቱ ትልቅ አስተዋጽኦ እንደሚኖራቸው
ተነግሯል። ይሄም አንደኛው መነጋገር የነበረ ጉዳይ ነው። ትልቅ ነገር ነው። ያው በእኛ ሀገር የሀገር ሽማግሌዎች አባቶች ይከበራሉ። እዛ ጋር ደግሞ ቅድም እንዳልሽው አንቺ እዛው የሚቋጭ ጉዳይ ነው፣ ቀጥሎ ወደ ህይወታቸው የሚመጣ ነገር ስላልሆነ በጸበኞቹ መሀል ትልቅ ነገር ነው። ባህላዊ ዳኝነት እንግዲህ በሁሉም የኢትዮጵያ አካባቢዎች ትክክለኛ ይሄ የተለያዩ ቦታዎች ላይ ስቴጅ ቱባውን ባህል በደንብ ነው የሚያሳየው። የተወሰኑ ቦታዎች ላይ ለማየት ሞክር ያለው ነውና በጣም ደስ የሚል ስርዓቱ ሂደቱ በራሱ በጣም ደስ የሚል ነው። በቃ በደንብ ባህሉን ያከበረ ጸበኞቹም አክብረውት ነው ቦታው ላይ የሚመጡትና በጣም ደስ የሚል ነገር ነው። እንግዲህ እነዚህ ባህላዊ የዳኝነት ስርዓቶች በሌሎች በአንዳንድ ቦታዎችም ተግባራዊ የሆኑ ነው። ከሀገሪቱ የህግ ስርዓትንም ከማስጠበቅ ከማስፋት አንጻር አለ የማይባል አስተዋጽኦ ነው የሚኖራቸው። ወደ ቀጣዩ መረጃ ያልፋለሁ። እንግዲህ በኤአይ የሚሰራው ስማርት መነጽር ጉግል ይፋ አድርጓል። በቅርቡ በሚቀጥለው የአውሮፓውያን አዲስ ዘመን ወደ ስራ አስገባዋለሁ ብሏል። ይህ አይን ላይ የሚደረግ ኮምፒውተር ነው ያለው። እንግዲህ ጉግል የተለያዩ መረጃዎችን ይሰጣል፣ ምስሎችን ይቀርጻል፣ ድምጾችን ይቀርጻል፣ እንዲሁም የተለያዩ በዲጂታል እንቅስቃሴዎችን በሙሉ ተግባራዊ ያደርጋል ማለት ነው። የጉግል ምርቶችን እንደ ጄሚኒ ያሉትንም በማስተሳሰር መረጃዎችን ይሰጣል። ጄሚኒ እንግዲህ እንደሚታወቀው በድምጽና በጽሁፍ ለጥያቄዎች ምላሽ የሚሰጥ የጉግል ቻትቦት ነው። እነዚህ በተለይ በቴክኖሎጂ የረቀቁ በኤአይ የሚታገዙ ቴክኖሎጂዎች በተለይ ከደህንነት ጋር ጥያቄ የሚነሳባቸው ቢሆንም ሜታ እንደዚህ አይነት ስማርት መነጽሮችን ባለፈው አመት የካቲት ወር ላይ ይፋ አድርጓል። እስካሁን የሜታን ውጤቶች ወይም የሜታን ስማርት መነጽሮች የገዙ ወደ 2 ሚሊዮን የሚጠጉ ዜጎች አሉ። አሁንም ከ2025 ወዲህ በፈረንጆቹ ማለት ነው። እነዚህን የስማርት በኤአይ የሚታገዙ መነጽሮችን የመግዛት ፍላጎት በከፍተኛ ሁኔታ እየጨመረ መሆኑን ተከትሎ ነው ጉግል ይህንን ይፋ ያደረገው። ጉግል ከዚህ ቀደም ይህንን መነጽር ይፋ አድርጎ ስኬታማ አልነበረም ነበረ። አሁን ግን በዘመናዊ መልኩ ለአይን በሚመች ሁኔታና ለአጠቃቀም በሚመች ሁኔታ ወደ ገበያ አቀርባለሁ እያለ ነው። እንግዲህ በርካቶች በተለይ ከዚህ ከዘመናዊነት ጋር በተያያዘ የደህንነት ስጋት ወይም የሌሎችን መረጃ አሳልፎ ሊሰጥ ይችላል በሚል ስጋት እያነሱ ነው። እነዚህን መፍትሄዎች እንዲያበጁም ይህንን ምርት የሚያቀርቡ ተቋማትንም ጥያቄ እያነሱ ይገኛሉ። እንግዲህ ቴክኖሎጂ በተረቀቀ መጠን ለስራም እንደሚያቀል ሁሉ የራሱ ተግዳሮቶችን ይዞ እንደሚመጣ አሙን ነውና በበርካታ ሚዲያዎች ዘንድም ሲጋራ የነበረ ሌላኛው መረጃ ነው። ቀጣዩ መረጃ ወደ አውስትራሊያ የሚወስደን ነው። አውስትራሊያ እንግዲህ ባለፈው ህዳር ወር ላይ በተለይ አዳጊዎች ከ16 ዓመት በታች ያሉ ህጻናት የማህበራዊ ትስስር ገጾችን እንዳይጠቀሙ እገዳ ጥላ ነበረ። በትናንትናው ዕለት ተግባራዊ ማድረግ ጀምራለች። የሀገሪቱ ጠቅላይ ሚኒስትርም ይህ የኩራት ቀን ነው ሲሉ ነው ውሳኔውን ያወደሱት ማለት ነው። በተለይ በርካታ ወላጆችና እንዲሁም በህጻናት ዙሪያ የሚሰሩ ማህበራትም ጉዳዩን ሲደግፉት ነበረ። በትናንትናው ዕለት ተግባራዊ ሲሆን ግን የተወሰኑ እክሎች ነበራቸው። ምክንያቱም አንዳንድ አዳጊዎች ይህንን ስርዓት አልፈው መጠቀም መቻላቸው ትንሽ ጥያቄ አስነስቷል። ጅማሮ እንደመሆኑ መጠን የማህበራዊ ተቋማት ይህንን እንዲያግዱ ነው የተነገረው። እንደ ቲክቶክ፣ ዩቲዩብ፣ ኤክስ እና ሌሎች ወደ 10 የሚጠጉ መድረኮች የማህበራዊ መድረኮች ናቸው እገዳ የተጣለባቸው። በዚህ ስርዓት ውስጥ እነዚህ ታዳጊዎች መልካቸውን እንዲያሳዩ፣ መታወቂያቸውን እንዲያሳዩ ከእድሜያቸው ጋር በተያያዘ የተለያዩ መስፈርቶችን አሟልተው ነው እነዚህ ማህበራዊ ትስስር ገጾች መጠቀም የሚችሉት። ነገር ግን ይህንን ጉዳይ አልፈው መጠቀም ቢጀምሩ ወላጆች ወይም አዳጊዎቹ ተጠያቂ አይሆኑም ነው የተባለው። እነዚህ የማህበራዊ ትስስር መድረኮች ባለቤቶች ግን ተጠያቂ ይሆናሉ። ወደ 33 ሚሊዮን ዶላር ቅጣት ይጠብቃቸዋል ተብሏል። ይህንን ሳያሟሉ አዳጊዎቹ እንዲጠቀሙ ካደረጉ ማለት ነው። በተለይ ደግሞ አውስትራሊያ በዓለም የመጀመሪያ የተባለው ነው እንግዲህ በአጠቃላይ በሀገሪቱ ከ16 ዓመት በታች የሆኑትን እገዳ ስትጥል ማለት ነው። ሌሎች የአውሮፓ ሀገራትም ይሄንን እንደ ጥሩ ተሞክሮ በማየት ምናልባት በአውስትራሊያ ላይ ተግባራዊ ሲሆን ጥሩ ውጤት ካመጣ እኛም እንተገብረዋለን በማለት
በማኮብኮብ ላይ ይገኛሉና በርካቶች በበጎ ጎኑ ሲመለከቱትና ሲጋሩት የነበረ መረጃ ነው። ጥሩ ውሳኔ ይመስላል አይደለ? ሌሎች ሀገራትን ለመጠበቅ እንደዚህ አይነት ነገሮችን እየተገበሩ ነው። አሁን ቻይና በጣም ጥብቅ ነው የማህበራዊ ሚዲያ አጠቃቀም ላይ። ማንኛውም ሰው በተያያዥ ነው ወደ ማህበራዊ ሚዲያው ሲገባ ተያያዥ አስይዞ ምናምን ነው የሚገባውና በግልጽ አንቺ ኮሙኒኬት የምታደርጊው ነገር ሁሉ ፍሪ ነው። በመንግስት ቁጥጥር ስር የተያዘ ነው። እንደ አይነት ነገሮች ማህበራዊ ሚዲያ ላይ በተወሰነ መልኩ ትንሽ ሪስትሪክሽን መኖር አለበት ብዬ ነው የማምናለሁ እንደግል። አመሰግናለሁ።